ዣቪ ሄርናንዴዝ የተደበቀውን እውነታ እንደወጣ እየተነገረ ይገኛል። የቀድሞ የባርሴሎና አሰልጣኝና ተጫዋች የነበረው ስፓኒያርዱ ዣቪ ሄርናንዴዝ ከላቫ ጓርዲያን ጋር በነበረው እንግዲህ ቆይታ በርካታ ያልተሰሙ ሀሳቦችን ሲያነሳ ተስተውሏል። ዣቪ ሄርናንዴዝ በተለይ ስለ ባርሴሎና ፕሬዚዳንት ላፖርታ የሰጣቸው አስተያየቶች የበርካቶችን ትኩረት የወሰዱ ሆኗል። ዣቪ ሄርናንዴዝ እንግዲህ ይናገራል። ሜሲ ወደ ባርሴሎና ለመመለስ ዝግጁ ነበር። ይህም በ2023 ነበረ። ዓለም ዋንጫውን ካነሳው በኋላ ለሊጋ ፍቃዱ ሰጥቶን ነበር። ነገር ግን ላፖርታ ዝውውሩን አበላሸው። ለምን እንደሆነ ታውቃላችሁ? ምክንያቱ ሜሲ ከመጣ እኔን ይቃወመኛል ብሎ አስቦ ስለነበር ነው ይላል ዣቪ ሄርናንዴዝ። አያይዞም ታዲያ ዣቪ ላፖርታና አሁን ያለው ባርሴሎና አመራር የባርሳ አሰልጣኝ በነበርኩበት ወቅት ከሜሲ ጋር ግንኙነት እንዳላደርግ አግደውኛል ሲል የተናገረ ሲሆን ቀጥሎም እንዲህ ብሏል። አሁን ወደ ባርሴሎና በፍጹም እንደማልመለስ አምናለሁ። እንደ ተጫዋችም ሆነ እንደ አሰልጣኝ ጊዜን አጠናቅቄያለሁ ሲል ተናግሯል። ዣቪ በክለቡ በነበረበት ወቅት የገጠሙትን ነገሮች ቀጥሎ ሲናገር እንዲህ ይላል። በቡስኬትስን ቡድኑ ሊለቅ ነበረ። ስለዚህ ዙቢሜንዲ ማስፈረም ጠየቅኩኝ። ነገር ግን በኢኮኖሚ ምክንያቶች የማይቻል እንደሆነ ተነገረኝ። ከዚያ በኋላ ጆርዲ ማለትም የክራይፍ ልጅ የሆነው ድጋፍ እንግዲህ ማጣቱ ምክንያት ከክለቡ ሊለቅ ቻለ። የክሮፊዝም ባንዲራ የሚያውለበልቡትም እነሱ ነበሩ። ምን እያላችሁ ነው? ሊጉን አሁን አሸንፈናል አልኳቸው። እናም ከአንድ ወር ተኩል በኋላ ማቴዮ አልሜኒንም አስወጡት። በዚያን ጊዜ እኔም መውጣት ነበረብኝ። ውሳኔዎችን የምናደርገው እኛ በነበርንበት ጊዜ ቡድኑ እየተሻሻለና እያደገ ነበር። ነገር ግን ውሳኔዎቹን እነሱ ማድረግ ሲጀምሩ የቡድኑ ደረጃ ቀስ በቀስ እንግዲህ በየአጋጣሚ እየወረደ መጣ ሲል ተናግሯል ማለት ነው። እንደሚታወቀው በአሁኑ ወቅት የባርሴሎና ፕሬዚዳንታዊ ምርጫ የሚካሄድበት ጊዜ ላይ ያለን ሲሆን እንደዚህ ያሉ ሀሳቦች ከዣቪ ሄርናንዴዝ መምጣታቸው ለክለቡ ፕሬዚዳንት ዳግም ለሚወዳደሩበት ላፖርታ መልካም አይደለም። ይልቁንስ ዣቪ ቀድሞውንም ከጎኑ ነው ለሚባለው እጩ የፕሬዚዳንት ተወዳዳሪ ቪክተር ፎንት በሮችን ሊከፍት እንደሚችል የተሰማ ሲሆን ከዚህ ቃለ ምልልስ በኋላ ላፖርታ ከባርሴሎና ደጋፊዎች ዘንድ ተቃውሞች እየመጣባቸው ይገኛል። ወቅቱ የፕሬዚዳንታዊ ምርጫ በሆነበት ሰዓትም ላይ ከክለቡ ተሰሚ ሌጀንዶች መካከል አንዱ የሆነው ዣቪም ይህንን ቃለ ምልልስ የሰጠው በፕሬዚዳንትነት ክለቡን እንዲረከብ ለሚፈልገው ቪክተር ፎንት ድጋፉን ለማሳየት ነው የሚሉም እንግዲህ እየጠፉ አይደለም ማለት ነው። ይህ ጉዳይ ዳግም በመነሳቱ ምናልባት አሁን ላይ ለላፖርታ እንግዲህ ጥሩ አጋጣሚ የተፈጠረላቸው አይመስልም። እንደሚታወቀው ቪክተር ፎንትና ላፖርታ በባርሴሎና አዲሱ የፕሬዚዳንታዊ ምርጫ ላይ እንግዲህ ሁለቱ እጅግ በጣም ተፎካካሪ እንደሆኑ ይታወቃል። ይህንን ተከትሎ ምናልባት ለተቀናቃኙ ለቪክተር ፎንት ከፍተኛ የምርጫ ድምጾች እንዳይሰጥም እየተሰጋ ይገኛል። በተጫዋቾች ዘንድ ግን ላፖርታ አሁንም ቢሆን ትልቅ እምነት የተጣለባቸው እጩ ፕሬዚዳንት እንደሆኑ እየተነገረ ይገኛል። ላፖርታ ስልጣናቸውን አስረክበው እንግዲህ ሰጥተው አሁን ላይ እንደሚታወቀው በፕሬዚዳንትነት እየተወዳደሩ ይገኛሉ። ከባርሴሎና ጋር በተያያዘ ሌላ መረጃ እናንሳ። እንግዲህ ባርሴሎናዎች በተከላካይ ስፍራ ላይ ተጫዋች ያስፈርማሉ ተብሎ በስፋት እየተነገረ ይገኛል። ይህንንም ተከትሎ ማን ነው እየተባለም የተለያዩ አማራጮች እየወጡ ይገኛሉ። ከሰሞኑ የቶተናሙ ፓቭኮቪች ለሃምቡርግ ተሰጥቶ በውሰት እየተጫወተ የሚገኘው ፓቭኮቪችን እየተመለከቱት እንደሆነ እየተነገረ ነው። የ19 ዓመቱ ተከላካይ በጀርመን ቡንደስሊጋ እጅግ በጣም ድንቅ ብቃቱን እያስመለከተ ይገኛል። ከባርሴሎና ጋር በተገናኘ እነ አሊያንድሮ ባስቶኒ እንዲሁም ደግሞ እነ ሽሎተርቤክ ከዚህ ቀደም ስማቸው ሲነሳ እንደነበር ይታወሳል። አሁን ደግሞ ባርሴሎናዎች ቫንዴቬንን እንደሚፈልጉት አስ ስፖርት ይዞት የወጣው መረጃ እያመላከተ ይገኛል ማለት ነው። እንደሚታወቀው ቫንዴቬን ለሃንስ ዲተር ፊሊክ ያጫወት ሲስተም ምናልባት ምቹ ከሆኑ ተጫዋቾች መካከል አንዱ እንደሆነ እየተነገረ ይገኛል። ምናልባት ቶተንሃም ሆትስፐርሶች ደግሞ ወደ ሻምፒዮንሺፕ የሚወርዱ ከሆነ ነገሮችን ለባርሴሎና ቀላል ሊያደርግላቸው ይችላል። እጅግ በጣም ቅናሽ በሆነ ሂሳብ ተጫዋቹን የሚወስዱበትም አማራጭ ሊፈጠር ይችላል። ቫንዴቬንም ለዝውውሩ ክፍት እንደሆነ መረጃዎች እየጠቆሙ ነው። ቫንዴቬን እንግዲህ በጣም በቶተንሃም ቤት ድንቅ ብቃት ካላቸው ተከላካዮች መካከል አንዱ እንደሆነ ይታወቃል። ከክርስቲያን ሮሜሮ ጋር ያላቸውም ጥምረት በእንግሊዝ ፕሪሚየር ሊግም ድንቅ ከሚባሉ ተጣማሪዎች መካከል አንዱ እንዲሆኑ አድርጓቸዋል። ታዲያ በሚቀጥሉት ቀናቶች ቫንዴቬን ወደ ባርሴሎና ክረምት ላይ ያመራሉ የሚሉትን ሊወስኑም እንደሚችሉ እየተነገረ ይገኛል። ነገር ግን ዲያሪዮ አስ ነው ገና መረጃውን ሊያወጣ የቻለው። ስለዚህ የተረጋገጠ ነገር ባይኖርም ፍላጎቶች ግን በሁለቱም እንግዲህ ሰዎች መካከል እንዳለ እየተነገረ ነው የሚገኘው። ባርሴሎናዎች ግን ሆኖም ቀረም በክረምቱ ተከላካይ ማስፈረማቸው የሚቀር አይመስልም።